የእግዚአብሔርን መምጣት የምትጠባበቁ ተስፋ ሳትቆርጡ የጸለያችሁ፣ ተስፋ ሳትቆርጡ የጠበቃችሁ፣ ተስፋ ሳትቆርጡ እግዚአብሔር ይመጣል፣ እግዚአብሔር ለጠላቶቼ ንከሻ አሳልፎ አይሰጠኝም ብላችሁ ተስፋ ሳትቆርጡ የጸለያችሁ ሰዎች እግዚአብሔር በተአምራት ወደ እናንተ ይመጣል። ደመናም የለም ንፋስም የለም፣ ይህ ሸለቆ ግን በውሃ ይሞላል። በምን አይነት የህይወት ምዕራፍ ውስጥ እንዳላችሁ አላቅም። አምላካችሁ እግዚአብሔር ግን የተአምራት አምላክ ነው። አላቅም እግዚአብሔር ለአንድ ሰው የሆነ ተአምራት እግዚአብሔር ሲያደርግለት ህልም እንጂ እውነት እስከማይመስለው ድረስ ዳዊት ለዛ ይመስለኛል እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውነት አልመሰለንም። ያ የእግዚአብሔር ተአምራት ነው። ያ የእግዚአብሔር ስራ ነው። እግዚአብሔር ብቻውን የሚሰራ ስራ ነው የእግዚአብሔር ተአምራት። ዛሬ አምላካችን እግዚአብሔር የተአምራት አምላክ ነው። ተአምራትን ያደርግልናል በሚል ሐሳብ እንጫወታለን ማለት ነው። በጣም ደስ ብሎኛል። ምክንያቱም አምላካችን እግዚአብሔር የተአምራት አምላክ ነውና ስለ እግዚአብሔር ተአምራት አድራጊነት ትላንትና እያየሁኝ በጣም በቃ ስገረም ነበር ማለት ነው። ሚንስ ዝም ባለው ሁኔታ ውስጥ ጸጥ ባለው ደመና ውስጥ ዝናብን እንደሚያዘን ማመን መጽሐፍ ቅዱስ ሲናገር ንፋስም የለም ደመናም የለም፣ ይህ ሸለቆ ግን በውሃ ይሞላል። ሃሌሉያ! ያለ ንፋስ ያለ ደመና ይህ ሸለቆ ግን በውሃ ይሞላል። የሚታይ ነገር የለም፣ ተስፋ የሚደረግ ነገር የለም። ምናልባትም እንደ ሰውኛ ደመናው ሲደምን ምናልባት ንፋሱ ሲመጣ በቃ ዝናብ ሊዘንብ ነው ብለን እንደመድማለን። ሊዘንብ ነው ብለን ሁኔታውን አይተን እንናገራለን። ሃሌሉያ! አምላካችን እግዚአብሔር የተአምራት አምላክ ነው። አምላካችን እግዚአብሔር የተአምራት አምላክ ነው። ዛሬ አይ ዶንት ኖ የሆነ ነገር እኔ ለራሴ እየተናገርኩኝ ነው አብሬያችሁ ቆይታ የማደርገው። ጸጥ ላለው ደመናዬ፣ ጸጥ ላለው ሁኔታዬ፣ ጸጥ ላለው አካባቢዬ፣ ጸጥ ላለው በቃ ዝናብ የለም ለሚለኝ፣ ደመና የለም ለሚለኝ፣ ባዶ ነው ለሚለኝ፣ ሃሌሉያ! ንፋስም የለም ደመናም የለም፣ ይህ ሸለቆ ግን በውሃ ይሞላል። እንዴት ነው የሚሆነው? እንዴት ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? ወዳጆቼ ሆይ ግን ንፋስም የለም ደመናም የለም፣ ይህ ሸለቆ በውሃ ይሞላል። ይህ በእግዚአብሔር ዓይን ቀላል ነው። ሃሌሉያ! ሃሌሉያ! ይህንን ሀሳብ ወደ እናንተ ሼር ከማድረጌ በፊት ራሴ በቃ ውስጤ ቅጥልጥል ሲል ነበር ማለት ነው። ያመንኳቸው ደመናዎች አሉ፣ ያመንኳቸው ያልመጡ ደመናዎች አሉ፣ ያልነፈሱ ነፋሳቶች አሉ፣ ያመንኳቸው የተቀበልኳቸው በዚህ በኩል እንኳን ዝናብ አይመጣም ብዬ የደመደምኩባቸው። ሃሌሉያ! ደመናም የለም ንፋስም የለም፣ ይህ ሸለቆ ግን በውሃ ይሞላል። አምላካችን እግዚአብሔር የተአምራት አምላክ ነው። የምታመልኩት አምላክ እግዚአብሔር የተአምራት አምላክ ነው። በሰውኛ እኮ አይታሰብም። በሰውኛ ይሆናል ተብሎ አይጠበቅም። በሰውኛ የሚገመት የሚታሰብ የሚጠበቅ አይደለም። ይህ ሸለቆ ግን በውሃ ይሞላል። በጌታ በኢየሱስ ክርስቶስ ስም አብረን በሚኖረን ጊዜ ውስጥ እግዚአብሔር ይህንን በእናንተ ህይወት ውስጥ እንዲያደርግ ናፍቃለሁ። ደመናም የለም ንፋስም የለም፣ ሸለቆ ግን በውሃ ይሞላል። ተስፋ የምታደርጉት በቃ ይሆናል የምትሉት የምትጠባበቁት ነገር የለም። ሸለቆ ግን በውሃ ይሞላል። አምላካችሁ እግዚአብሔር የተአምራት አምላክ ነው። እግዚአብሔርን ከሌሎች አማልክቶች ለየት የሚያደርገው ተአምራት ሰሪ የሆነ አምላክ ስለሆነ ነው። ሰው ተአምርን የሚጠባበቀው የሞከረው ወይም የፈለገው ነገር ከራሱ አቅምና ጉልበት በላይ እንደሆነ ሲገባው፣ በራሱ ሶልቭ ማድረግ ሲያቅተው፣ ሳይችል ከእግዚአብሔር ዘንድ ተአምራትን ይፈልጋል። ከእግዚአብሔር ዘንድ የእግዚአብሔርን ጣልቃ ገብነት፣ የእግዚአብሔርን መምጣት ይጠብቃልና እግዚአብሔር ሲመጣ ደግሞ የሚሆን ነገር አለ ወዳጆቼ ሆይ። ሃሌሉያ! ሃሌሉያ! በጌታ በኢየሱስ ክርስቶስ ደመናም የለም ጌታ ሆይ፣ ነፋስም የለም፣ ይህ ሸለቆ ግን በውሃ ይሞላል እንደሚል ቃል እግዚአብሔር ሆይ ለእህቶቼ ለወንድሞቼ በሚጠብቁ ጉዳይ ደመና በሌለበት ንፋስ በሌለበት ደመናውም እግዚአብሔር አባት ሆይ ደመና እኮ የለም በሚልበት ነፋሱም ነፋስ እኮ የለም በሚልበት ሁኔታ ውስጥ ተከበው ላሉ አባት እግዚአብሔር ሆይ አንተ ግን ዝናብን ታዘንባለህ፣ ታምራትን ታደርጋለህ፣ ድንቅን ትሰራለህ። እናምናለን እግዚአብሔር ሆይ ትመጣለህ። እግዚአብሔር አባት ሆይ ደመና ይመጣል፣ ንፋስ ይመጣል፣ ዝናቡ ሸለቆው ደግሞ በውሃ ይሞላል። ሃሌሉያ! 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 የምናመልከው አምላክ እግዚአብሔር የተአምራት አምላክ ነው። የምናመልከው አምላክ እግዚአብሔር
ሁሉን የሚያስተዳድር ነው፣ ሁሉን የሚገዛ ነው፣ ሁሉን ማኔጅ የሚያደርግ ነው፣ ሁሉ የሚታዘዝለት ነው፣ ሁሉ የሚንበረከክለት አምላክ ነው። ሃሌሉያ። ዛሬ በጌታ በኢየሱስም ውስጣችሁ እንዲነቃቃ ፈልጋለሁ። አላቅም በእውነት ይሄ ምንድነው ነፋስን ደመናን አይቶ ጀጅ የሚያደርጋል አይደለ? ንፋስ እኮ የለም፣ ደመና እኮ የለም፣ ስለዚህ በቃ የለም፣ እግዚአብሔር አይመጣም፣ እግዚአብሔር አይደርስም፣ የምን ዝናብ ነው፣ የምን መትረፍረፍ ነው፣ የምን በረከት ነው፣ የምን መባረክ ነው፣ የምን ጉብኝት ነው፣ የለም እኮ ደመናው፣ የለም እኮ ነፋሱ ለሚላችሁ ለከበባችሁ ጉዳይ ይህን ንገሩት ወዳጆቼ ሆይ። አምላክ የእግዚአብሔር የታምራት አምላክ ነው። ሃሌሉያ። አምላካችን እግዚአብሔር የተአምራት አምላክ ነው። አምላካችን እግዚአብሔር የተአምራት አምላክ ነው። አምላካችን እግዚአብሔር የተአምራት አምላክ ነው። ከጠበቅነው፣ ካሰብነው፣ ከገመትነው በላይ የሚያደርግ ባልጠበቅነው መንገድ የሚገለጥ ጠላቶቻችንን የሚያሳፍር እኛን እንኳን እጃችንን በአፋችን የሚያስጭን አምላካችን እግዚአብሔር የተአምራት አምላክ ነው። አምላካችሁ እግዚአብሔር የተአምራት አምላክ ነው። በኢየሱስ ስም አሜዚንግ። በቃ ዛሬ ለከበበን ጉዳይ የለም እኮ እግዚአብሔር ለሚለን ጉዳይ በቃ ጥቂት ነው ምንም የለም ለሚለን ጉዳይ አየሩ ላይ ደመናችን ላይ አካባቢያችን ላይ ለሚያወራ በቃ እኛም አክሰፕት ላደረግናቸው ጉዳይ አለመሙላትን ለሚሰብከን ጉዳይ ጉድለትን ለሚሰብከን ጉዳይ የእግዚአብሔር ድንቅ አድራጊነትን ሳይሆን የእግዚአብሔርን መዘግየትና የእግዚአብሔርን አለመምጣት በየቀኑ ለሚነግረን ጉዳይ እንነግረዋለን። አምላኬ እግዚአብሔር የታምራት አምላክ ነው። አምላኬ እግዚአብሔር ድንቅን የሚያደርግ አምላክ ነው። አምላኬ እግዚአብሔር ሃሌሉያ ተፈጥሮን የሚገዛ አምላክ ነው። ድንቅን የሚያደርግ አምላክ ነው። ታምራትን የሚያደርግ አምላክ ነው። ስለዚህ ተስፋ አደርገዋለሁ፣ እተማመንበታለሁ በጌታ። ታስታውሳላችሁ መጽሐፍ ቅዱስ ላይ በጣም በእስራኤላውያን ዘንድ በሰማሪያ ከባድ የሆነ ረሃብ እንደነበረ፣ ከረሃቡ የተነሳ ሰዎች በብዙ ፈተና ውስጥ ያልፉ ነበረ እና ታዲያ እግዚአብሔር ሰው መጣና አንድ ነገር ተናገረ። ዛሬ የረሃቡ ሲዝን ያበቃል አለ ማለት ነው። ነገ እህል ትሸምታላችሁ፣ እህል በሌለበት ቦታ ላይ ተገኝቶ እህል ትሸምታላችሁ አላቸው። ወዳጆቼ ሆይ ሁኔታው የሚያወራው ረሃብን ነው። ሁኔታው የሚነግረው ጉድለትን ነው። ሁኔታው የሚነግረው እልቂትን ነው። ሁኔታው የሚያወራው እግዚአብሔር ታምራት ያደርጋል ብሎ ለማመን ለመናገር የሚያስደፍር አይደለም። በጣም የሚገርመኝ ነገር አምላካችን እግዚአብሔር ሲመጣ እኛ ተስፋ በቆረጥንበት፣ እኛ በደመደምንበት፣ እኛ አይሆንም ባልንበት ጉዳይ ላይ እግዚአብሔር ሲመጣ የእግዚአብሔርን አመጣጥ የምናይበት መንገድ ታምራቱ ነው። የመጀመሪያው ነገር ማለት ነው። መጣ እግዚአብሔር መጣና በቃ ነገ ታምራት ይሆናል። ነገ ትበላላችሁ፣ መብላት ብቻ አይደለም ትሸምታላችሁ። እና በሚያስገርም ሁኔታ አንድ ሰው አንድ ነገር ተናገረ። ይሄ እንዴት ሊሆን ይችላል አለ። የሰማይ መስኮት እንኳን ቢከፈት በዚህ በሰማሪያ ያለው ረሃብ አይጠፋም አለ። የሰማይ መስኮት ቢከፈት እንኳን በዚህ አካባቢ ያለውን የረሃብ ችግር ሊፈታ አይችልም አለ። ሰውየው እኮ እውነቱን ነው። በከተማው ያለው ረሃብ ከባድ ነው። ነገር ግን አምላካችን እግዚአብሔር የታምራት አምላክ ነው። አምላካችን እግዚአብሔር ሰማይን እንደዚህ ሳይከፍት ልክ እንደተናገረው በሕይወታቸው የተናገረውን ያለውን የሚፈጽም ድንቅን የሚያደርግ ሃሌሉያ ታምራትን የሚያደርግ አምላክ ነው። አምላካችን እግዚአብሔር ታምራትን የሚያደርግ ይህን የታምራትን ጌታ እጋብዛለሁ። ወደ ሕይወቴ እጠራዋለሁ። ና ወደ ቤቴ፣ ና ወደ ጓዳይ፣ ና ወደ ጠበቅኩ ጉዳይ ላይ በሰማሪያ በነበረው ረሃብ የተነሳ ሰው ሁሉ ተስፋ ቆርጧል። ሰው ሁሉ እግዚአብሔር የሚመጣ በማይመስልበት ሁኔታ ውስጥ እግዚአብሔር ሲናገር ግን ይህ ረሃብ ታሪክ ይሆናል፣ ይህ ረሃብ ይረሳል፣ ይህ ረሃብ ይጠፋል። ታዲያ ከረሃብ የተነሳ ሳይሆን ከእህል መትረፍረፍ የተነሳ ትሸምታላችሁ፣ መሸመት ትጀምራላችሁ ብሎ ሲናገር የሚሆን አይመስልም። ታዲያ ያ ሰው አንድ ነገር ተናገረ ማለት ነው። የሰማይ መስኮት እንኳን ቢከፈት ይታምር እንዴት ሊሆን ይችላል? ነገር ግን ልክ እግዚአብሔር ሰው እንደተናገረው ልክ እንደዛ በማግስቱ እህል መሸመት ጀመረ። እግዚአብሔር የጠላቶቻቸውን ሰፈር ከፍተኛ ሰራዊት ድምፅ በማሰማት ያላቸውን ነገር ሁሉ ትተው እንዲሄዱ አድርጎ እግዚአብሔር ሕዝቡን ከረሃብ ታደጋቸው። ይህ የእግዚአብሔር የታምራት እጅ ነው። የተጻፈው በቃሉ የተጻፈው የእግዚአብሔር የታምራት ጣት፣ የእግዚአብሔር የታምራት ስራ ዛሬም እንድናምነውና ተስፋ እንድናደርገው ዛሬም በኔ ጉዳይ ላይ በኔ ጥያቄ ላይ በምጠብቅ ተስፋ በማደርግ ሃሌሉያ ሰዎች ሁኔታዬ ነገሬ በሚነግረኝ ባዶ ደመና ባዶ ነፋስ በሚለኝ
ደረቅ ነፋስ፣ ደረቅ ደመና በሚለኝ ሁኔታ ውስጥ አምላኬ እግዚአብሔር ታምራትን ያደርግ። ድንቅን የሚሰራ አምላክ ነው። ብቻውን ምድርን የሚያስተዳድር አምላክ ነው። ሁሉ የሚታዘዝለት፣ ሁሉ የሚገዛለት፣ ሁሉ የሚንበረከክለት አምላካችን እግዚአብሔር የተአምራት አምላክ ነው። የተአምራት አምላክ ነው። ስንጠራው የሚሰማ፣ የሚመልስ፣ የሚመጣ፣ ድንቅን የሚያደርግ፣ ከጠበቅነው፣ ካሰብነው፣ ከገመትነው በላይ የሚያስደምም፣ የሚያስደንቅ አምላክ ነው አምላካችን እግዚአብሔር። በሌላ ስፍራ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 12 ላይ ስለ ጴጥሮስ ይናገራል ማለት ነው። በጣም የገረመኝ ነገር ሄሮድስ በነበረበት ዘመን የዮሐንስን ወንድም ያዕቆብን እንዳሳሰረ ከዛም ደግሞ በሰይፍ እንዳስገደለው ይናገራል ማለት ነው። ከዛ የተነሳ አይሁዶችን ደስ እንዳሰኘ ደግሞ በመመልከቱ ጴጥሮስን በድጋሚ እንዳሰረው ደግሞ እንመለከታለን። ሄሮድስ ጴጥሮስን ሲያስረው አይሁድን ደስ ለማሰኘት ጴጥሮስን ለመግደል ፕላን አውጥቷል ማለት ነው። ምክንያቱም የዮሐንስን ወንድም ያዕቆብን አስገድሎ ስለነበር። ስለዚህ ይህንን ትላንት የጀመረውን ነገር ለመቀጠል በጴጥሮስ ላይ አዋጅ ታውጆ ጴጥሮስ በእስር ቤት ውስጥ ተቀመጠ ማለት ነው። በጣም የሚገርመው ነገር እዚህ ጋር የምንመለከተው የእግዚአብሔር ታምራትና የእግዚአብሔር ጣልቃ ገብነት በእውነት በጣም ነው የሚገርመው ማለት ነው። እዚህ ጋር የታወጀው አዋጅ ሞት ነው። ትላንትና ታስታውሳላችሁ የዮሐንስ መጥምቁ ዮሐንስ ተሰይፎ እንደሞተ፣ እዚህ ጋር ደግሞ በድጋሚ የዮሐንስ ወንድም ያዕቆብ ደግሞ ከሐዋርያቶች አንዱ ተሰይፎ ተገለዋል። ደመናው ላይ የሚወራው ሞት ነው። ደመናው ላይ የሚወራው ወሬ፣ ደመናው ላይ የሚነገረው ድምፅ ትላንትና ያዕቆብ ሞቷል፣ ትላንትና ዮሐንስ ሞቷል፣ ዛሬ ደግሞ ጴጥሮስ ይሞታል የሚል ወሬ ተሰራጭቷል። ይህ ወሬ ደግሞ የያዕቆብ ሞት አይሁድን ደስ እንዳሰኘ ስለተረዳ ሄሮድስ ጴጥሮስን ለመግደል ወደ እስር ቤት አስገብቶታል ማለት ነው። በጣም የሚገርመኝ ነገር ሃሌሉያ፣ አምላካችን እግዚአብሔር ምን ያህል የታምራት አምላክ እንደሆነ የሚያስረዳ፣ ለሚጠብቁት፣ ለሚያንኳኩ፣ ለሚለምኑት፣ በሩን ለሚያንኳኩ ምን ያህል ደግሞ በተአምራት እንደሚገለጥ የሚያስረዳ ምዕራፍ ነው። ልክ ደመናው ላይ የሞት አዋጅ ታውጆ ደመናው ላይ የሚወራው ነገር ሄሮድስ በቃ ጴጥሮስን የማጥፋት አቅም እንዳለው፣ ኃይል እንዳለው፣ ያዕቆብ ሞቷል፣ ስለዚህ አሁን ጴጥሮስ ይተርፋል የሚል እምነት አለ ብዬ አላምንም። ከባድ ነው። ምክንያቱም ትናንት ያዕቆብ ስለሞተ፣ ከመካከላቸው ስለጠፋ፣ ከመካከላቸው ስለሌለ፣ ስለዚህ ልክ ጴጥሮስ ተያዘ ሲባል የብዙ ሰዎች ልብ የሚያስበው በቃ ጴጥሮስ ሊሞት ነው፣ ሊገደል ነው የሚል ነው ማለት ነው። ነገር ግን ደመናው ላይ ባለው ድምፅ፣ ደመናው ላይ ባለው የሞት ፍርሃት ቅዱሳን ሳይያዙ፣ ሳይታሰሩ፣ ተስፋ ሳይቆርጡ ማሻካራ ላቮሲ ክራዲናማስ የሞትን ድምፅ ሳይሆን ሃሌሉያ አምላካቸው እግዚአብሔር ታሪክ እንደሚቀይር፣ አምላካቸው እግዚአብሔር ታምራትን እንደሚሰራ፣ አምላካቸው እግዚአብሔር ጣልቃ እንደሚገባ ታምነው ይጸልዩ ነበር። ኢየሱስ ጌታ እግዚአብሔር ታምራትን እንዲያደርግ ዋው በጣም ይገርማል። በዚያም ጊዜ ይላል ወደ ወህኒ ያገባው ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት በ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። እየጠበቀው ነው። በፋሲካ ወቅት ሊያወጣው ወደ ሕዝቡ ሊያመጣ ምናልባትም ልክ እንደ ያዕቆብ ሊገድለው እየተጠበቀ ነው። በምን? በ4 ወታደሮች። እንደገና ደግሞ 4 ክፍሎች አሉት ማለት ነው። በዚህ ሁሉ ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። አስባችሁታል? ታስሯል። የታሰረው ደግሞ በ4 ክፍል ነው። በ4 ክፍል ውስጥ ይጠበቅ ነበር። የሚጠበቀው ደግሞ ወደ ሕዝብ እስኪወጣ ድረስ ነው። መቼ? የፋሲካ ወቅት። የታወጀው አዋጅ ከባድ ነው። ማሃዳ ፕራላቫጂና ማሳክራላቫጂና ማክላዲና ማስ ነገር ግን በቤተ ክርስቲያን አጥብቆ ስለሱ ይጸለይ ነበር። አይዶኖ ግን አፍራሽ ነገር ነው አይደለ? የታወጀው አዋጅ ከባድ ነው። ቤተ ክርስቲያን ግን ይህንን አዋጅ አልተቀበለችም፣ ትጸልይ ነበር። ሃሌሉያ ይመስለኛል። በቃ አምላካችን እግዚአብሔር ጸሎታቸው፣ አምላካችን እግዚአብሔር ሆይ ትላንትና ያዕቆብን ያስገደደ
የገደለ ሄሮድስ ዛሬ ጴጥሮስን አይገለውም። አንተ ታምራት ታደርጋለህ፣ አንተ ትመጣለህ፣ አንተ ድንቅን ትሰራለህ፣ አንተ ጴጥሮስን ትታደገዋለህ። በጴጥሮስ ወንጌል ግን ይሰበካል። ማሃዳ ፕራላቫጄናማስ አምላካችን እግዚአብሔር ሃሌሉያ የተአምራት አምላክ ነህ። ታምራት ታደርጋለህ፣ አዋጅ ትገለብጣለህ የሚል ጸሎት የሚጸለይ ይመስለኛል። ሃሌሉያ ያመን የተከተልን የናዝሬቱ ኢየሱስ እስከ ሞት ድረስ የምናምን፣ እስከ ሞት ድረስ የምንከተል፣ እስከ ሞት ድረስ የምናገለግል ሃሌሉያ ሃሌሉያ ሞትን ድል የነሳ የናዝሬቱ ኢየሱስ ሞትን ያሸንፍ ወደ ሰማይ ያረከው ሃሌሉያ ሃሌሉያ ታምራትን ታደርጋለህ። ጴጥሮስ ይፈታ እያሉ ታምራትን የሚያደርገውን እግዚአብሔርን እየጠየቁ እንዳለ ይሰማኛል። አዋጅ በታወጀበት ጴጥሮስ በሚጠበቅበት ማሃዳ ፕራላቫጄና ማሳክራላባስ ያዕቆብ በተገደለበት ኤክራዲናማስ ልምድ ባለበት አየሩ ላይ ደመናው ላይ ንፋሱ ላይ የሞት አዋጅ በታወጀበት ሁኔታ ውስጥ እንኳን ሃሌሉያ በቤተ ክርስቲያን ጸሎት ይደረግ ነበር። ይህ ጸሎት እግዚአብሔር ታምራትን ያደርጋል። እግዚአብሔር ጣልቃ ትገባለህ። እግዚአብሔር ሆይ ትመጣለህ። ማሃዳ ፕራላቫጄና ማሳክራላቦስ የሚል ጸሎት ይመስለኛል ወዳጆቼ ሆይ ሃሌሉያ 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 ሃሌሉያ። በጣም ይገርመኛል። ልክ ምዕራፍ 6 ላይ እግዚአብሔር እንዴት ታሪክን እንደቀየረ ስታዩ፣ እግዚአብሔር እንዴት ቼንጅ እንዳደረገ፣ እግዚአብሔር እንዴት ጸሎታቸውን ሰምቶ ተአምራት ሊያደርግ ወደ ጴጥሮስ እንዴት እንደመጣ ዋው! ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችን በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹ ከእጆቹ ወደቁ። መልአኩም ታጠቅና ጫማህን አግባለው፣ እንዲሁም አደረገ። ልብስህን ልበስ፣ ተከተለኝ አለው። ወጥቶም ተከተለው። ራእይ የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውን የሁለተኛውንም ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ሳለች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድን ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ሃሌሉያ። የአይሁድ ሕዝብ የሚጠብቀው ቅድም እንዳልካችሁ ያዕቆብ ሞቷል። በያዕቆብ መሞት ውስጥ አይሁድ ደስ እንደተሰኘ ስለተመለከተ ሄሮድስ ጴጥሮስንም ለማስገደል አስቦ ጴጥሮስን አስገብቷል። የአይሁድ ሕዝብ ደግሞ ይጠብቃል። ያዕቆብ እንደሞተ ጴጥሮስ እንዲሞት ይጠብቃል። የያዕቆብን የሞት መርዶ እንደሰሙ የጴጥሮስንም የሞት መርዶ መስማት እየጠበቁ ነው። ወዳጆቼ ሆይ ሊያወጣው ባሰበበት በዛች ሌሊት ሳይነጋ አምላኩ እግዚአብሔር ታምራትን አደረገ። ሃሌሉያ ሃሌሉያ። ራእይ የሚያይ ይመስለው ነበር እንጂ እውነት አልመሰለውም ይላል። ወዳጆቼ ሆይ በምን አይነት የህይወት ምዕራፍ ውስጥ እንዳላችሁ አላቅም። አምላካችሁ እግዚአብሔር ግን የታምራት አምላክ ነው። አላቅም እግዚአብሔር ለአንድ ሰው የሆነ ታምራት እግዚአብሔር ሲያደርግለት ህልም እንጂ እውነት እስከማይመስለው ድረስ ዳዊት ለዛ ይመስለኛል እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውነት አልመሰለንም። ያ የእግዚአብሔር ታምራት ነው። ያ የእግዚአብሔር ስራ ነው። እግዚአብሔር ብቻውን የሚሰራ ስራ ነው የእግዚአብሔር ታምራት። ለጴጥሮስ የሚጸለየውን ጸሎት እግዚአብሔር ሰማ። የሚማለደውን ምልጃ በዚያ ባሰበ ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ያ ብቻ አይደለም፣ ጠባቂዎችን በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስን ጎድኑን መትቶ አነቃውና ፈጥነ ተነሳለው፣ ታጠቅና ጫማህን አግባለው፣ እንዲሁም አደረገ። ልብስን ልበስና ተከተለኛል። ወጥቶም ተከተለ። ሃሌሉያ 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 ሃሌሉያ። ተከተለው። አይገርምም? በቃ የእግዚአብሔር ታምራት ለካስ ሲሆን እንደ ሁኔታችን ድምፅ አይደለም ማለት ነው።
በቤተ ክርስቲያን አጥብቆ ይጸለይ ነበር። አጥብቀው በጸለዩ ልክ ግን የሚመጣ አይመስልም። ባሰበበት ጊዜ በዛች ሌሊት እግዚአብሔር መልአኩን ልኮ ጴጥሮስን ነፃ አወጣ። እግዚአብሔር መልአኩን ልኮ ሄሮድስና የአይሁድ ሕዝብ የሚጠብቁትን የጴጥሮስን መሞት ታሪክ አደረገ፣ ህልም አደረገ። እግዚአብሔር ድንቅን አደረገ፣ ታምራትን አደረገ። ህልም እንደመሰለው ራእይ እንደመሰለው ልክ እንደዛው ነው። እግዚአብሔር በታምራት ወደኛ ሲመጣ ህልም እንጂ እውነት አይመስልም። ወዳጆቼ ሆይ እግዚአብሔር ወደ ጴጥሮስ መጣ። ታዲያስ በሩ አውቆ ተከፈተ። እግዚአብሔር ተአምራትን ማድረግ ሲጀምር ታግለነው ሳይሆን እግዚአብሔር መልአኩን ልኮ ነው ለካስ ነገሮቻችን ሁሉ ቀጥ ስክትክት የሚሉት። እግዚአብሔር ከኛ ጋር በተአምራቱ ሲመጣ አሜዚንግ አምነን አንቀበልም ወዳጆቼ ሆይ በቃ ነገሮችን ሁሉ የያዘ ነገሮችን ሁሉ የሚገዛ ነገሮችን ሁሉ የሚያስተዳድር ነገሮችን ሁሉ እንደ አዲስ ሊፈጥር ሊተክል ሊያነሳ የሚችል አምላክ እንዳለን ስላመንን አምነን አንቀበልም። ቤተክርስቲያን አምና አልተቀበለችም። የታወጀው አዋጅ አምኖ የሚያስቀብል ነው። የተነገረው ነገር አምኖ የሚያስቀምጥ ነው። የሄሮድስ ኤክስፒሪየንስ አምኖ የሚያስቀምጥ ነው። የያዕቆብ መሞት አምኖ የሚያስቀምጥ ነው። የጴጥሮስ መታሰር አምኖ የሚያስቀምጥ ነው። እንደገና ደግሞ የቀኑ መቅረብ አምኖ የሚያስቀምጥ ነው። ነገር ግን በቤተ ክርስቲያን አጥብቆ ስለ ጴጥሮስ ይጸለይ ነበር። የተጸለየው ጸሎት አካል ሊለብስ እግዚአብሔር ባለቀ ሰዓት ባለቀ ጊዜ እግዚአብሔር ወደ ጴጥሮስ መጣ። ታምራትን አደረገ። ይታወጀውን አዋጅ ከንቱ አደረገ። በቃ ሊወጣ አስቡት እንግዲህ ከወታደር ማምለጥ አስቡት ወዳጆቼ ሆይ። ግን እግዚአብሔር ድንቅን አድርጎ ታምራትን አድርጎ ጴጥሮስን ከሄሮድስ እንደገና ደግሞ ሞቱን ከሚጠብቁ ሁሉ እንዳዳነኝ አሁን አወቅኩኝ። ዛሬ በጌታ በኢየሱስ ክርስቶስ ይህንን የምናውቅበት ቀን ነው የሚሆነው። በጌታ በኢየሱስ ክርስቶስ ይህንን ፕሮግራም የምትከታተሉ በጌታ በኢየሱስ ክርስቶስ የእግዚአብሔርን መምጣት የምትጠባበቁ ተስፋ ሳትቆርጡ የጸለያችሁ፣ ተስፋ ሳትቆርጡ የጠበቃችሁ፣ ተስፋ ሳትቆርጡ እግዚአብሔር ይመጣል፣ እግዚአብሔር ለጠላቶቼ ንከሻ አሳልፎ አይሰጠኝም ብላችሁ ተስፋ ሳትቆርጡ የጸለያችሁ ሰዎች እግዚአብሔር በታምራት ወደ እናንተ ይመጣል። እግዚአብሔር በታምራት ድንቅ ሊያደርግ ሃሌሉያ። እኔንን እግዚአብሔር ና ጌታ ሆይ በእውነት በቃ ይመጣል አልኩኝ። አሁን እግዚአብሔር እንደሚመጣ ፊል እያደረኩኝ ነው። መጥቶ እንደሚዳስስ መጥቶ ሸለቆ በውሃ እንደሚሞላ ተስፋ የማደርገው ነገር የለም። ግን ደግሞ እግዚአብሔር በቃ ታምራት እንደሚያደርግ እየተሰማኝ ነው። ወዳጆቼ ሆይ ይደመድማችሁት ነገር አለ፣ የከደናችሁት ነገር በቃ ብላችሁ የዘጋችሁት ነገር አትዝጉ። ወዳጆቼ ሆይ እግዚአብሔር ጋር ተስፋ አይቆረጥም። እግዚአብሔር ጋር በቃ አይባልም። ወዳጆቼ ሆይ ሃሌሉያ ሃሌሉያ ሃሌሉያ። ቤተክርስቲያን ቅዱሳን ተስፋ ቆርጠው በራቸውን እንዳልዘጉ። ያዕቆብ እኮ ሞቷል። ትናንትና ዮሐንስ ሞቷል። አይሁድ የሚጠብቀው የጴጥሮስን ሞት ነው። የቀኑ መርዘም የጴጥሮስን ሞት ነው የሚነግረው። ነገር ግን ለሰሙት ነገር ሳይሆን አምላካቸው እግዚአብሔር ጸሎትን የሚሰማ ታምራትን የሚያደርግ አምላክ እንደሆነ አምነው እንደጠበቁት በጠበቁት ልክ ግን በመጨረሻ ሰዓት በዛች ሌሊት እግዚአብሔር ወደ በተአምራት ወደ እነ ጴጥሮስ እንደመጣ ልክ እንደዛው እግዚአብሔር ወደ እናንተ በታምራት ይመጣል። ኢየሱስ ጌታ ነው። ሃሌሉያ። ምናልባት ይህ ታሪክ ከዚህ ታሪክ ጋር ይገናኛል ብዬ አስባለሁ። በመርዶኪዮስና በሃማ መካከል ያለው ሰጣ ገባ አሜዚንግ። የሃማ አቅም በጨመረ ቁጥር፣ የሃማ ስልጣን በጨመረ ቁጥር ሃሌሉያ መርዶኪዮስ የሚጠፋ ይመስላል ሁኔታው የሚነግረው። በቃ መርዶኪዮስ የሚጠፋ ሃማ መስቀሉን ሲያዘጋጅ መርዶኪዮስ የሚቀበር ነው የሚመስለው። አሜዚንግ ወዳጆቼ ሆይ ለአምላካችን ለእግዚአብሔር ግን አንድ ሌሊት በቂ ናት። በአንድ ሌሊት ውስጥ ነገ መርዶኪዮስ ሊሰቀል፣ ዛሬ ማታ ንጉሱ እንቅልፍ አጣ። ነገ እኮ ሞት ነው። ነገ እኮ መጥፋት ነው። ነገ እኮ ፊት ለፊቱ ያለው መቃብር ነው። ሃሌሉያ። እግዚአብሔር ግን መርዶኪዮስን ሊታደግ የሚያምነው ጌታ፣ ተስፋ ያደረገው ጌታ ትቶት እንደማይሄድ ማስረጃ ንጉሱ እንቅልፍ አጣ። የመርዶኪዮስ ታሪክ ተገኘ። አሜዚንግ። ምናልባት አይ ዶንት ኖ ከመርዶኪዮስ በኋላ እኮ ምናልባት ብዙ ሰዎች ይገኙ ይሆን አልኩኝ ማለት ነው። ታሪኩን ከመርዶኪዮስ በፊት የሰሩ ታምራት ድንቅ ምናምን፣ ግን ንጉሱ መርዶኪዮስ ጋር እንዲቆም አደረገው። ስታክ አደረገ። መርዶኪዮስ ጋር ሲደርስ መርዶኪዮስ የሰራው ስራ አነቃቃው። ሃሌሉያ ሃሌሉያ።
የተቆፈረው ጉድጓድ አለ፣ የተተከለው እንጨት አለ። ዛሬ ግን እግዚአብሔር ተአምራትን ያደርጋል። ተአምራትን ያደርጋል። አላቅም ወዳጆቼ ሆይ መጥፋታችሁን እያወራችሁ ሊሆን ይችላል። ምናልባት የምትፈሩት ሞት ፊት ለፊታችሁ ላይ መጥቶ ሊሆን ይችላል። ምናልባት ወዳጆቼ ሆይ ከሞት ጋር ተገፋፍጣችሁ ሊሆን ይችላል፣ ተጋፍጣችሁ ሊሆን ይችላል። ሃሌሉያ። ሞቱም አለ። ነገር ግን አምላካችሁ እግዚአብሔር ዛሬ ሌሊት ታምራትን ያደርጋል። ዛሬ ማታ እግዚአብሔር ታምራትን ያደርጋል። ልክ ለጴጥሮስ በዛች ሌሊት እግዚአብሔር አዋጅ እንደገለበጠ፣ ልክ ለመርዶክዮስ በዛች ሌሊት ንጉሡ እንቅልፍ እንዳጣ እግዚአብሔር ስለናንተ ዛሬ ታምራትን ያደርጋል። እግዚአብሔር ስለናንተ ዛሬ ማታ ይነሳል። እግዚአብሔር በቃ ያያል፣ ይመለከታል፣ ያያል። ወዳጆቼ ሆይ ያያል። ያ ንጉሥ እንኳን አንድ ቀን ላደረገለት መልካምነት ሲል ለመርዶክዮስ መልካምን ነገር ያደርግ ዘንድ እግዚአብሔር የመርዶክዮስን ታሪክ ይቀይር ዘንድ ያችን ምክንያት እንደ ሰበብ እንደተጠቀመ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ዘንድ ታሪካችሁ ይታያል። እግዚአብሔር በታምራት ወደ ቤታችሁ ይመጣል፣ በድንቅ ይመጣል። ዋው! መጥፋታችሁ በተወራበት ምድር፣ መሞታችሁ በተወራበት ምድር አቤት አምላክ እግዚአብሔር የታምራት አምላክ አደረገልኝ እኮ ብላችሁ የምትዘምሩበት የዝማሬ የእልልታ ድምፅ ከእናንተ ቤት ይወጣል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! እልል እያላችሁ ሃሌሉያ! ንጉሡ ለሚወደው እንዲህ ይደረግለታል። ትላንት እኮ ሊቀበር ነው። ትላንት እኮ ሊሰቀል እንጨት ተዘጋጅቶለታል። ትላንት እኮ ማስረጃ ተቀብለዋል። ዛሬ ማታ ግን እግዚአብሔር ታምራት እንዳደረገ ልክ እንደዛው በጌታ በኢየሱስ ክርስቶስ አምላካችሁ እግዚአብሔር ታምራትን እያደረገ ድንቅን እየሰራ እግዚአብሔር በጥያቄያችሁ፣ በጠበቃችሁት፣ በለመናችሁት ትመጣለ ባላችሁት ተስፋ ባልቆረጣችሁበት ጉዳይ ላይ ታምራትን እያደረገ ድንቅን እያደረገ ወደ እናንተ ይመጣል። ጥውት ዛሬ በኢየሱስ ክርስቶስ አንድ ደቂቃ ልስጣችሁ አብራችሁን እንድትጸልዩ ወዳጆቼ። ምንድነው የከደናችሁት ነገር? ምንድነው ና ጌታዬ ና ብላችሁ የምትጠይቁት ጉዳይ፣ የምትለምኑት ጉዳይ፣ እንዲመጣ የምትናፍቁት ጉዳይ፣ የምታኳኩት ጉዳይ፣ ምናልባት በማስታወሻ ደብተራችሁ ውስጥ ያስቀመጣችሁት ጉዳይ፣ ምናልባት እግዚአብሔር ሆይ ዘገየ እኮ የምትሉበት ጉዳይ፣ ምናልባት በቃ አዋጅ ታውጆ ተነግሯችሁ መረጃም ማስረጃም ይዛችሁ ነገ እኮ ልሞት ነው ጌታ ወይ ግን ትመጣለህ አይደል ብላችሁ ተስፋ የምታደርጉት እስከ ሞት የታመናችሁት ጌታ በታምራት ወደ ቤታችሁ ይመጣል። ዛሬ አክሰፕት እንዳታደርጉ ትፈልጋለሁ። ሃሌሉያ! ዛሬ ሁኔታችሁን አክሰፕት አናደርግም። በቃ ሞቴን አክሰፕት አላደርግም። አባቴ እግዚአብሔር ታምራትን ያደርጋል። በድንቅ ይመጣል፣ በታምራት ይመጣል። ያልጠበቁትን ነገር በማድረግ ወደ እኔ ቤት ይመጣል፣ ወደ እኔ ጓዳ ይመጣል፣ ወደ እኔ ጉዳይ ይመጣል። ወደ ጴጥሮስ እንደመጣ፣ ወደ መርዶክዮስ እንደመጣ ልክ እንደዛ እግዚአብሔር ወደ እናንተ ይመጣል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ይህን ፕሮግራም ለሚከታተሉ፣ አንተን ተስፋ ለሚያደርጉ፣ አንተን ለሚጠብቁ፣ ትመጣለህ ለሚሉት እግዚአብሔር በጸሎት ውስጥ ላሉ እግዚአብሔር ሆይ ከጸሎት ብዛት እንኳን ደክሟቸው እግዚአብሔር አባት ሆይ መጸለይ ላቃታቸው ሁሉ ጸልያለሁ። አባቱ ያንተ ታምራትን ታደርጋለህ፣ አዋጅን ትገለብጣለህ፣ ድንቅን ታደርጋለህ። በሰዎች አእምሮ ውስጥ የሌለውን ነገር አዲስ ታሪክ፣ አዲስ ምዕራፍ፣ አዲስን ህይወት በእነሱ ህይወት ታደርጋለህ። የዘላለም አምላክ እግዚአብሔር ሆይ ለኔም ለወገኖቼም እግዚአብሔር ለእህት ለወንድሞቼ በጌታ በኢየሱስ ስም ተአምራት እንዲሆን ጸልያለሁ። ይህ የተአምራት ኃይል እግዚአብሔር ድንቅ ተአምር አድራጊነት ወደሚጠብቁ ጉዳይ ላይ እንዲመጣ በጌታ በኢየሱስ ስም ጸልያለሁ። ተስፋ ባጡበት በደከሙበት ጉዳይ ላይ ዛሬ ውስጣቸውን ሊፍታፕ እንድታደርግ እንድታበረታቸው ይመጣል ጌታ። ይጎበኘኛል ጌታ። ተራዬ ይመጣል። ሃሌሉያ! እኔም እደርሳለሁ፣ እኔም አመልጣለሁ፣ እኔም ደግሞ ጊዜ ይደርሰኛል፣ እግዚአብሔር ይመጣልኛል፣ እግዚአብሔር መልአኩን ይልክልኛል በሚል እምነት እስከ መጨረሻው አጥብቀው እንዲጸልዩ እንዲበረቱ ደግሞ የታምራትን ኃይል ስትሰራ፣ አዋጅ ስትገለብጥ፣ ታሪክ ስትሰራ፣ ታሪክ ስትቀይር የሚያዩ ሰዎች እንጂ ተስፋ ቆርጠው የሚመለሱ ሰዎች እንዳይሆኑ አባት እግዚአብሔር እንድታግዛቸውና እንድትረዳቸው በኢየሱስ ስም እንጸልያለን። አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። አምላካችሁ እግዚአብሔር የታምራት አምላክ ነው። ምናልባት በሚቀጥለው ሳምንት እስክንገናኝ ድረስ በቤታችሁ በህይወታችሁ ተስፋ ሳትቆርጡ እያወጃችሁ አምላክ የእግዚአብሔር የታምራት አምላክ ነው ንገሩት። ለደመናው ላየሩ፣ ሞትን ላወጀው፣ ስብራትን፣ መውደቅን፣ መጥፋትን፣ መደረማመስን፣ መሰባበርን፣ አለመቀጠልን ለሚያወጀው አምላክ የእግዚአብሔር የታምራት አምላክ ነው። ታምራትን ያደርግልኛል። ታምራትን ደግሞ አያለሁ። ይመጣል ደግሞ እኔ ጋር እዳስሳለሁ።
እግዚአብሔር ብቻውን የሚሰራው ስራ ነው የእግዚአብሔር ታምራትና ትጨብጣላችሁ፣ አካል ይለብሳል። በዚህ በታምራት ጌታ እየተደነቃችሁ እስከ ህይወት ፍጻሜ ድረስ ከእናንተ ጋር ነኝ ያለው የናዝሬቱ ኢየሱስ ከኛ ጋር አለ። ታምራቱን ኤክሰርሳይዝ እያደረግን እንኖራለን። ተስፋ ሳትቆርጡ በጌታ ላይ ባላችሁ እምነት በርቱ። ቻናላችንን ሰብስክራይብ አድርጉ። ይህ መልእክት ከባረካችሁ በእውነት ለ3 ለ4 ሰው ለ5 ለ10 ሰው ሼር በማድረግ አንድ ሰው ካለበት ተስፋ መቁረጥ እንዲወጣ በእግዚአብሔር ተስፋ በማድረግ እንዲበረታ ምክንያት እንድትሆኑ እንጠይቃችኋለን። አሜን ቲቪን ሰፖርት አድርጉ፣ አግዙን። ጌታ ኢየሱስ ክርስቶስ ይባርካችሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።